ሰላም እንደምናችሁ ውድ የማንቸስተር ዩናይትድ ደጋፊዎች በዚህ ቪዲዮ እንግዲህ ማንቸስተር ዩናይትድ ከወልቭስ ጋር በፕሪሚየር ሊግ የሚያደርገውን ተጠባቂ ጨዋታ አስመልክተን አንዳንድ ቁም ነገሮች የምናወራ ይሆናል። የሩበን አሞሪንም ኢንተርቪውንም በሰፊውና በጥልቀት የምንዳስስ ይሆናል ማለት ነው። እንግዲህ በዚህ ቪዲዮ ዋና የምናነሳቸው ነገር ታክቲካል ፕላኑ ምን ሊሆን ይችላል፣ አሰላለፉ ምን ሊሆን ይችላል፣ የመጨረሻው ውጤት ምን ሊሆን ይችላል የሚለውን እና ሩበን አሞሪን በኢንተርቪው ላይ ምን አለ የሚሉትን ነገሮች አብረን እናነሳለን ማለት ነው። እንግዲህ ሩበን አሞሪን ካነሳቸው ወሳኝ የሆኑ ሐሳቦች ወሳኝ የሆኑ ቁም ነገር ሐሳብ ያነሳው ምንድነው? አሰላለፍ ሲስተማችንን የምንቀይረው ለማንም ብለን አይደለም፣ ለደጋፊ ብለን አይደለም፣ ለሚዲያ ብለን አይደለም። ተጫዋቾቼ ሲስተሙን እየተረዱ ስለመጡ እየገባቸው ስለመጡ እኔ የምፈልገው ምን አይነት አሰላለፍ ምን አይነት ጨዋታ እንደሆነ እያወቁ ስለመጡ ለዚህ ነው ሲስተሙን እየቀየርን ያለነው ብሏል ማለት ነው። ይሄ እንግዲህ አንድም ራሱን ለመከላከል ይመስላል። እስቲ እንግዲህ በጥልቀት ነገሮችን ስናይ ይሄ የፎርሜሽን ቼንጅ የሲስተም ቼንጅ በሚዲያም በደጋፊም ደግሞ ሲነገር የነበረ ነገር ስለሆነ ነው እንግዲህ ማለት ነው። ሩበን አሞሪን እንግዲህ ተጫዋቾቼ በጣም በዲሲፕሊን ሊጫወቱ ይገባል። ለምን በዚህ ጨዋታ እንግዲህ ብዙ ተጫዋቾች በጉዳት ምክንያት ስለማይኖሩ ማለት ነው። እንደ ሜሰን ማውንት እንደማይደርስ ግልጽ ሆኗል። ራሱ ኮቢ ሜኑ አጠራጣሪ ነው ብሏል። ሊደርስ የሚችልበት መንገድ የለም ብሏል። ብሩኖ ፈርናንዴዝ በጭራሽ ለዚህ ጨዋታ አይደርስም ብሩኖ ፈርናንዴዝ ብሏል ማለት ነው። እንደ ሃሪ ማጓየር እንደ ማቲያስ ዲሊት ያሉ ተጫዋቾችም ከወልቭሱ ጨዋታ በፊት እንግዲህ በጉዳት ምክንያት ከቡድኑ ጋር የማይካተቱ ተጫዋቾች ናቸው። ሌላ በተጨማሪ ሩበን አሞሪን ያነሳው ምንድነው? ብሩኖ ፈርናንዴዝ እንግዲህ በጣም ወሳኝ የሆነ ተጫዋች ነው። ሊደር መሪ የሆነ ተጫዋች ነው። ይሄ ተጫዋች ዝም ብሎ ስለተጎዳ ብቻ ሌላ ቦታው የሚሆን አይደለም። መጥቶ ትሬኒንግ ቦታ ተጫዋቾቹን ሲያነሳሳ የነበረበት ሁኔታ ነው ያለው። ይሄ በጣም የመሪነቱን የሚያሳይ ነገር ነው ብሏል እንግዲህ ሩበን አሞሪን። በተጨማሪ ደግሞ ምንድነው ሩበን አሞሪን እንግዲህ ፎርሜሽን ለውጥ ለምንድነው ያደረገው የሚል ጥያቄዎችም ቀርበውለት በዛ ዙሪያ ላይ እንግዲህ በጥልቀት የምንመለከተው ይሆናል ማለት ነው። ሩበን አሞሪን እንግዲህ ከአጥብቆ ከተናገራቸው ነገሮች ምንድነው? በወኔና በፕሬሸር በኃይል በጫና መጫወት አለብን። እንደዛ ካልሆነ በስተቀር ውጤት ልናመጣ አንችልም። ከሁሉም ነገር በፊት የአይደንቲቲ ወይም የማንነት ይቀርማል ከውጤትም ከሁሉም ነገር። ያን ነገር ደግሞ አሁን በቡድን ውስጥ እያሰረጽን ነው። ለዛም ነው ፎርሜሽን ቼንጅ ያደረኩት። እንግዲህ የሩበን አሞሪን ትልቁ መልእክቱ ይሄ ነበር ማለት ነው። እንግዲህ ከዚህ በኋላ ሩበን አሞሪን ያለው ምንድነው? ምንም አይነት ትልቅ ፈተና ቢወጣብን ያን መቋቋም እንችላለን ብሎ እንግዲህ ሩበን አሞሪን በዚህ ፕሬስ ኮንፈረንሱ ላይ ተናግሯል ማለት ነው። ትልቁ ነገር ምንድነው? ጨዋታዎችን መቆጣጠር መቻል፣ ለተቃራኒ ቡድን ሪያክት ያለ ማድረግ የራሳችንን ሲስተም ጠብቀን መጫወት አለብን ሲል እንግዲህ በመግለጫው ላይ ሰጥቷል ማለት ነው። እንግዲህ ይሄ ጨዋታ በጣም ተጠባቂ ነው። እንደሚታወቀው እንዳሸነፍናቸው ወልቭሶችን 4-1 እንዳሸነፍናቸው ይታወቃል። ቢሆንም ወልቭሶች ግን አሁን ከስተታቸው ተምሮ ነው የሚመጡት። ምክንያቱም ያን 4-1 ስንጫወት ክፍት አድርጎ ነው የተጫወቱት። እነሱም ሩበን ያለው ምንድነው? እነሱም የራሳቸው ችግር አለባቸው፣ እኛም የራሳችን ችግር አለብን። ይሄን ጨዋታ ግን ማሸነፍ ይጠበቅብናል ያለው። ማሸነፍ we need to win ያለው ግድ ማሸነፍ አለብን። እንደምታስታውሱት ከአርሰናል ጋር በነበራቸው ጨዋታ ላይ ሲስተማቸውን ቀይሮ በደንብ አፈክፍጎ ሲከላከሉ ነበር። ይሄ ደግሞ እንግዲህ ብሩኖ ፈርናንዴዝ በሌለበት እንደዚህ አይነት ሲስተም ይዞ ወልቭሶች ሃይላይ የማይጫወቱ ካውንተር አታክ የማይጫወቱና አፈክፍጎ ብቻ ሎው ብሎክ የሚጫወቱ ከሆነ በጣም እድል ፈጥሮ እነሱ ላይ ጎል ለማግባት በጣም አስቸጋሪ ሊሆን ይችላል። ለዚህ ጥንቃቄ ልናደርግ ይገባል። በካውንተር አታክም ሊያገቡብን ይችላሉ። ሎው ብሎክም አልጎ ጎል እንዳናገባ ሊያደርጉ ይችላል። ጥንቃቄ ልናደርግ ይገባል። ራሳቸውም የራሳቸው ችግር ያለባቸው ቡድን ቢሆኑ እንግዲህ ሲል ሩበን አሞሪን እንግዲህ በፕሬስ ኮንፈረንሱ ላይ ካነሳቸው ሐሳቦች መካከል ነው። እንግዲህ ትልቁ ነገር ምንድነው? ሩበን አሞሪን ያለው ስትራክቸራችን ወይ ቡድኑ ቅርጽ ከኳስ ጋር
እና ከኳስ ውጪ በጣም ኢንተለጀንት ብልጦች መሆን አለብን ብሏል። እንግዲህ አንዳንድ ያነሳቸው ነገሮች ምንድነው ከላይ ፕሬስ ማድረግ አለብን። ከፊት ለፊት ያሉ ሶስቱ ተጫዋቾች አጥቂ ላይ የሚገቡት እንግዲህ በዚህ ጨዋታ ኩኛ ማውንት ስለሌለ እንግዲህ ማን 10 ቁጥር ላይ ሊገባ እንደሚችል ባይታወቅም ራሱ ዶርጉ ሊገባ ይችላል። እነዚህ ተጫዋቾች ከአጥቂ ጋር ከቤንጃሚን ሴስኮ ጋር ሆኖ ፕሬሲንጉን ዋናውን መከላከል የሚያስጀምሩ ተጫዋቾች መሆን አለብን። በቅርጻችን ደግሞ ኮምፓክት መሆን አለብን። በደም ሰብሰብ አንድ ሰው በግሉ ብቻ ፕሬስ እንዲያደርግ ሳይሆን በቡድን ፕሬስ እንዲያደርጉ ነው የምፈልገው ብሎ እንግዲህ ተናግሯል ማለት ነው። ሌላው እንግዲህ ምንድነው በትራንዚሽን መጫወት እንደሚፈልጉ ፈጣን የሆኑ ትራንዚሽኖችን መጫወት እንደሚፈልጉና ረጃጅም ኳሶችን ከቻሉ ማስወገድ እንደሚፈልጉም እንግዲህ ሩበን አሞሪም ትልቁ ፍላጎቱ ይሄ እንደሆነ እንግዲህ ፍንጭ ያሳየበት ነው ማለት ነው። ሌላው ነገር ደግሞ ምንድነው ዋናው ከበረኛው ራሱ ኳስ ተመስርቶ እንዲሄድም እንደሚፈልግ ተናግሯል። ስለ ወጣቶቹ ተጠይቋል። ስለ ምልመላው ቡድኑ እንግዲህ ማንቸስተር ዩናይትድ በምልመላ በጣም ውጤታማ እየሆነ ነው ተብሎ ተጠይቆ ነበር። ምሳሌ እንደ ኤደን ሄቨን በ1 ሚሊዮን ከአርሰናል የተገዛ እንደ ዶርጉ በጣም በርካሽ ዋጋ እነዚህ ተጫዋቾች ከቡድኑ ጋር እየተዋዱና ኢምፓክቱ የተጽዕኖ እየፈጠሩ ነው ተብሎ ተጠይቆ አንዳንዴ እንደዚህ አይነት ነገሮች እድልም ሊሆኑ ይችላሉ። ግን ምልመላዎችን ስናካሂድ ከነ ጄሰን ዊልኮክስ ጋር ሁሉ ተነጋግረን ሁላችንም ተስማምተን መደምደማ ላይ ስንደርስ ብቻ ነው አንድ ፋይናል የሆነ ፖይንት ላይ ስንደርስ ብቻ ነው ያ ተጫዋች እንዲመጣ ምን እናደርጉ። እንግዲህ ተጫዋቹን በካራክተር ሊሆን ይችላል በታክቲካል ሊሆን ይችላል ለሩበን አሞሪም ብቻ ሳይሆን ለሚመጣው አሰልጣኝ ሩበን አሞሪም ቤልካ ለሚመጣው አሰልጣኝም ሊመች ይችላል ተብሎ ነው ተጫዋች እየመጣለ። ይሄ ነገር እንግዲህ ጥሩ ሳይድም አለው መጥፎ ሳይድም አለው። መጥፎ ሳይዱ ምንድነው ሩበን አሞሪም ስፔሻላይዝድ ያረጋ አሰልጣኝ ነው። በ343 ደግሞ ስፔሻላይዝድ የሆኑ ተጫዋቾችን ይፈልጋል በየቦታው ስፔሻሊ ዊንግ ባክ ላይ እና መሃል ሜዳ ላይ በጣም ስፔሻላይዝድ ያደረጉ ተጫዋቾችን ይፈልጋል። ከዚህ አንፃር ሩበን አሞሪም እሱ ወደማይፈልግበት መንገድ ከላይ ያሉት ኃላፊዎቹ እየመሩትና እያስገደዱት ነው ፎርሜሽን ቼንጅ እንዲያደርግ የሚለውን መውሰድ እንችላለን። ካልሆነ ደግሞ ራሱ ፎርሜሽን ቼንጁን ደግሞ አይቶ እየቀየረ እሱ አምኖበት ከሆነ ግን ውጤታማ ይሆናል አይሆንም የሚለውን ደግሞ በዘለቄታው አብረን የምናይ ይሆናል። በጣም ትልቁ ነገር ምንድነው ከዚህ በኋላ 3-4-3 ብቻ እንጫወትም 4-2-3-1 ልንጫወት እንችላለን 4-3-3 ልንጫወት እንችላለን። ሲስተማችንን እንቀያይራለን ካልሆነም 3-4-2-1ም ልንጫወት እንችላለን የሚል እንግዲህ ሐሳቡን አስቀምጧል ማለት ነው። በጣም እንግዲህ ከሁሉም ነገር እንግዲህ የገረመኝ ነገር ምንድነው ብሩኖ ፈርናንዴዝን በጣም ካደነቀው በኋላ በሚያደርገው ነገር ስራዬን ይፈልጋል የኔን ቦታ ይፈልጋል መሰል ብሎ ተናግሯል። ይሄን ነገር የምታስተው እንግዲህ ትክክለኛ ማንቸስተር ዩናይትድ ደጋፊ ከሆናችሁ ይሄን ነገር ማስታወስ አለባችሁ። ምክንያቱም ቴናግም ይሄን ነገር ተናግሮታል። ቴናግም ሆነ ካሸነፉ በኋላ ከ3-4 አመት በኋላ ቦታውን ፈልጋለሁ ብሎታል ብሩኖ። ቴናግም እንደቀልድ አድርጎ ተመልሶታል። እኔ ይመስለኛል ብሩኖ የማንቸስተር ዩናይትድ አሰልጣኝ የመሆን ትልቅ ህልም አለው። በተጫዋችነት ፕሪሚየር ሊጉ እንደማያሳካ እርግጠኛ የሆነ የመጣ ይመስላል። ድንገት በአሰልጣኝነት ልሞክር የሚል ሐሳብ ሳይኖረው አይቀርም። ይሄ ደግሞ ጥሩም ሳይድ አለው መጥፎም ሳይድ አለው። ተነሳሽነቱ ምኑን ልታደንቁት ትችላላችሁ። ግን ሆን ብሎ ሳቦታች እያደረገ ነው እንዴ? አንዳንዴ ሆን ብሎ ቡድኑ ወደሚፈልገው ቦታ እንዳይሄድ በተጫዋችነት አላሳካውም በአሰልጣኝነት መሞክር ይሻላል የሚል እቅድ አለው እንዴ የሚል የሚያጠራጥር ነገር ነው። ለምን ሁለት አሰልጣኞች ይሄን ተጫዋች ያሰለጠኑ ሁለት አሰልጣኞች አሰልጣኝነት ቦታውን የማንቸስተር ዩናይትድ ዋና አሰልጣኝነትን እንደሚፈልግ የተናገሩበት ነው። እንግዲህ ሁሉም ሰው በቀልድ ነው ያለፈው ግን ትልቅ ከውስጡ ለትልቅ ሜሴጅ ያለው ነገር ይመስለኛል። እንግዲህ ፎርሜሽን ቼንጁን አይተናል። በጨዋታ ላይ የማይገኙ ተጫዋቾችን አይተናል። በተጨማሪ ደግሞ ከአርሰናል ላይ ከነበረው ጊዜ ላይ ወልቭስ ምን አይነት አጫዋች ይዞ ሊመጣ እንደሚችል ወልቭስ በዚህ ጨዋታ ወልቭስ በጣም ከባድ ሊሆን እንደሚችል አይተናል። ብሩኖ ለቡድኑ የሚያደርገውን ነገር ከዛ ውጪ ደግሞ ብሩኖ አሰልጣኝነቱን እንደሚፈልግ አይተናል። ሌላ ነገር ደግሞ ምንድነው አሞሪም ሲስተሙን ሙሉ በሙሉ እንደቀየረ የቀየረው ግን በማንም ጫና እንዳልሆነና በራሱ ብቻ እንደሆነም አይተናል ማለት ነው። እንግዲህ ወደ ዋናው ነጥብ ስንገባ ዛሬ ማንቸስተር ዩናይትድ ምን አይነት አሰላለፍ ይዞ ሊገባ ይችላል?
እንግዲህ አሰላለፍ ጎሊ እንግዲህ ጎል ጠባቂ ምንም ጥርጥር የለውም ሰኒ ሌመንስ ነው። መሃል ተከላካይ ኤደን ሄቨን እና ማርቲኔዝ ናቸው። ዊንገሮች ዳሎት እና ሉክሾ ይሆናሉ። መሃል ሜዳ ላይ ካሲሜሮ እና ኡጋርቴ ይሆናሉ። አሁን ከዚህ በኋላ ነው እንግዲህ ፈተናው። ሜሰን ማውንት የለም። ኩኛ እና ዶርጉ ክንፍ ላይ ይገባሉ፣ ዊንገር ይሆናሉ። ግን 10 ቁጥር ማን ይገባል? ቤንጃሚን ሼሽኮ አጥቂ ይሆናል። 10 ቁጥር ላይ እንግዲህ ያለው አማራጭ ማንም ማሰለፍ ነው፣ ጃክን ማሰለፍ ነው። እንግዲህ ጃክ በቀደምም ተመልክታችሁታል። የፍሌቸር ልጅ ማለት ነው። እሱን ማሰለፍ ነው የሚሆነው። እንግዲህ ውጤታማ ይሆናል እዛ ቦታ ላይ አይሆንም የሚለው በጣም አጠራጣሪ ቢሆንም ከዛ ውጪ ግን ውጤት ግምት ስንሄድ በጣም ከባድ ጨዋታ ነው የሚሆነው። ግን ጨዋታው ማንቸስተር ዩናይትድ 2-0 ያሸንፋል የሚል ግምት አለኝ። እንግዲህ እስካሁን ስለተከታተላችሁኝ አመሰግናለሁ። ውድ የማንቸስተር ዩናይትድ ደጋፊዎች ዛሬ ጥሩ ድል አምጥተን 3 ነጥቡን እንደምንይዝ ባለሙሉ ተስፈኛ ነኝ። ሁላችሁም ማንቸስተር ዩናይትድ ደጋፊዎች መልካም እድል ለዚህ ጨዋታ አላችኋለሁ። ግሎሪ 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 ዩናይትድ ዩናይትድ ዩናይትድ